አንድ ሰው ወደዚህ ጋብዝላችኋለሁ። የህይወት ክህሎት አሰልጣኝ ነው። በተለያዩ ሶሻል ሚዲያዎች ላይ አነቃቂ የሆኑ ንግግሮች እንዲሁም እውቀትን ሲያካፍል እናውቀዋለን። ሳቂታ ተጫዋች፣ ቀለል ብሎ ከባድ ነገር የሚያወራ ሰው ነው። ሳሙኤል ተክለ ኢየሱስን ወደዚህ ጋብዛለሁ። አጨብጭባችሁ ተቀበሉ። ሁላችሁም እስኪ እጃችሁን ወደ ላይ አንዴ ልየው። ሁላችሁ ሁለት እጃችሁ በረቤት አለ። ሁለት እጃችሁ አሁን እያደረጋችሁት ያላችሁት ነገር ታውቁታላችሁ። ምንድነው የሚባለው? እሺ አሁን እዛው ላይ እንዳለ ነው የምናደርገው። ቅድም ልዩ ነው የጠራው ቁጥር አለ አይደለ? ወይ እሱን እጠራለሁ ወይ የሆነው እጠራለሁ። እዛው እንዳለ ነው እኩል እንድትሉ የምፈልገው። ግን የእጃቸውን ያላወጡ ሰዎች አሉ። እጃችሁን ማየት ፈልጋለሁ። እጃችሁ አንድ ናይስ። አሁን አላችሁ። ምን ይባላል መሰላችሁ? ሰነፍ ሰዎች ስለ ሌሎች ያወራሉ። ሐሜት ነው የሚገዳቸው። ሌሎች የደረሱበትን ደረጃ፣ ስለ ሌሎች ውድቀት፣ ስለ ሌሎች መሳካት፣ ስለ ሌሎች ማሸነፍ፣ ስለ ሌሎች ያወራሉ። ጠንካራ ነን ብለው የሚያስቡ ሰዎች ደግሞ ስለ ሁኔታዎች ያወራሉ። በእነሱ ላይ ስለተፈጠረ ሊፈጠርባቸው ስለሚችል ተፈጥሮ ስላለፈ ጉዳይ ያወራሉ። አሸናፊ የሆኑ ስኬታማ ሰዎች ግን ስለ ሀሳብ ያወራሉ። ዛሬ እናንተ ስለ ሀሳብ ልታደምጡ፣ ስለ ሀሳብ ልትናገሩ እዚህ መድረክ ስለመጣችሁ ይሄ ራሱ ስኬታማ አሸናፊ ያደርጋችኋልና ለራሳችሁ ሞቅ ያለች ዛሬ እዚህ አዳማ ስመጣ ላወራችሁ ያሰብኩት ባይ ዘ ወይ የፕሮግራማችን ርዕስ ምንድነው የሚለው? ያነበቡት አይመስለኝም። እስቲ የሆነ ፕሮግራም አለ ብላችሁ ነው እንደመጣችሁት ነው? ምንድነው የሚለው? አራማጅ ነው ተራማጅ ነው? ምን ማለት ነው? በእንግሊዘኛ ፕሮግሬሲቭ የምንለው ማይንድሴት ወይም ደግሞ ተራማጅ የሆነ አስተሳሰብ የምንለው ለምንድን ነው ስለ አስተሳሰብ የምናወራው? ዛሬ ባለችን ትንሽ ደቂቃ ላወራችሁ የምፈልገው ሀሳብ ይሄንን ነው። የሰው ልጅ ስኬታማ መሆን የሚፈልግ ከሆነ መጀመሪያ ስኬታማ አስተሳሰብ ሊኖረው ይገባል። ስኬታማ ማይንድሴት የሌለው ሰው፣ ስኬታማ አስተሳሰብን መፍጠር ያልቻለ ሰው በጭራሽ ስኬታማነትን ውጭ ፈልጎ ሊያገኘው አይችልም። ቤታችሁ ውስጥ የጠፋን ነገር ውጭ ፈልጋችሁ እንደማታገኙት ሁሉ በህይወታችሁ ውስጥ እንዲለወጡ የምትፈልጓቸውን ነገሮች ልትለውጧቸው የምትችሉት ውስጥ ፈልጋችሁ ማለት ነው። እኛ ዛሬ እናንተ ፊት ቆመን እንደው እችን እድል አግኝተን የምንናገረው የምታዩት ሰዎች አንደኛው በህይወታችን ለወጥ ነው ብዬ ለእኔም ለጓደኞቼ ምስክርነት ልቆም የምችለው ነገር ውጭ ፈልገን ከምናገኘው በላይ ውስጣችን ፈልገን የምናገኘው ነገር ስለላቀ ወደ ውስጥ የጀመርነው ጉዞ። ስለዚህ ዛሬ የአዳማ ወጣቶችን እንደው ለታላላቆቼ እንደ መልእክት ለታናናሾቼም እንደ ምክር እንዲሆንልኝ የምፈልገው ነገር ይሄ ነው። ስኬታማነት እንደውም ኦፕራ ዊንፍሪ ምን ትላለች መሰላችሁ? በዓለም ላይ የተፈጠረው ማንኛውም ነገር 2 ጊዜ ነው የተፈጠረው ይባላል። 2 ጊዜ። ይሄ ማይክ፣ ይሄ አዳራሽ፣ ይሄ የገባንበት ህንፃ፣ መኪናው፣ የምታዩት ሁሉ ነገር 2 ጊዜ ነው የተፈጠረው። አንድ በፈጠረው ጭንቅላት ውስጥ፣ አንድ ደግሞ በገሃዱ ዓለም ውስጥ። በገሃዱ ዓለም ላይ ከመፈጠሩ በፊት መጀመሪያ በአእምሯችን መፈጠር ነበረበት። አሁን የምናስበውንም ስኬት የምንፈልገውን በህይወታችን ውስጥ እንዲመጣ፣ እንዲለውጠን፣ እንዲቀይረን የምናስበው ከፍታ ላይ እንድንደርስ የምንፈልገውን ነገር መጀመሪያ እኛ ውስጥ መምጣት አለበት። ተመልከቱ። ብዙ ሰው ቤተሰቡን ለመቀየር ይጥራል። ብዙ ሰው አካባቢውን ለመቀየር ይጥራል። ብዙ ሰው አገሩን ለመቀየር፣ ዓለምን ለመቀየር ይቸኩላል። ከዛ በፊት ግን ቀድሞ መምጣት ያለበት የሰው ልጅ ውጩን ከመቀየሩ በፊት ማንን መቀየር አለበት? ራሱን መቀየር አለበት። ስኬት አንደኛ መለኪያ መመዘኛው የሚሆነው ራስ መቀየር ስንችል። ራሱ ያልተቀየረ ሰው፣ ራሱ ያልተለወጠበት ሰው፣ ራሱን ያላሻሻለ ሰው በጭራሽ የሚፈልገው ነገር ቢመጣ መጥፊያው እንጂ መለወጫው አይሆንም። ብዙ ሰው ገንዘብ ይፈልጋል። ገንዘቡን እንዴት ማስተዳደር እንዳለበት ያላወቀ ሰው ገንዘቡ የሚመጣ መጥፊያው ነው የሚሆነው። ለዛ ደግሞ ጥሩ ምስክር እንዲሆናችሁ ከፈለጋችሁ እስቲ በዙሪያችሁ ሎተሪ የደረሳቸው ወይም ደግሞ በውርስ ገንዘብ የወሰዱ ሰዎችን ተመልከቷቸው። ያ ገንዘብ ምን አደረጋቸው? ተዘጋጅተው ስላልጠበቁ አጠፋቸው አይደለም? ስለዚህ ራሳችንን መቀየር፣ ራሳችንን ማሻሻል፣ ራሳችንን ማስተካከል ከኛ ውስጥ የሚጀምር ነገር መሆን አለበት።
ዶሮ ስንት ገባ? የዶሮ ዋጋ የሚያውቃል? ዶሮ ስንት ብር ነው የሚሸጠው? 1000 ብር። እንቁላልስ? ዛሬ አሁን እንስሳት ብቻ ነው የማወራው። ናሽናል ጂኦግራፊ አድርጌው ነው የምወርደው። ዶሮ ስንት አላችሁ? 1000 ብር። እንቁላል 12 ብር። ተመልከቱ። አንድ እንቁላል ከውጭ ብትሰብሩት ቁርስ ይሆናል። አንድ ሰው እንኳን ቁርስ አያጠግም። ከውስጥ ቢሰበር ግን ዶሮ ይሆናል። በህይወታችን ውስጥ ከውጭ የምንፈልገው ነገር እኛን ከውጭ እንዲለውጠን እንዲቀይረን የምንፈልግ ከሆነ በቃ እንደ እንቁላል ለቁርስም አንደርስ። ከውስጣችን መሰበር ስንችል፣ ከውስጥ የጀመረ ለውጥ፣ ከውስጥ የመጣ መቀየር ሲሆን ግን ለዓለም እንተርፋለን። ያ ብቻ እንዳይመስላችሁ። እንግዲህ ናሽናል ጂኦግራፊ ብያችኋለሁ አይደል? ዛፎችን ተመልከቱ እስኪ። የሰው ልጅና ዛፎች ይመሳሰላሉ። ዛፎች ሁለት ህይወት አላቸው። በቅጠላቸው፣ በቅርንጫፋቸው፣ በአበባቸው፣ በፍሬያቸው የሚገለጠው ማንነታቸው እንዳለው ሁሉ በስራቸው ደግሞ የሚገለጥ ማንነት አለ አይደለም? የሰው ልጅም እንደዛው በንግግሩ፣ በምግባሩ፣ በመስተጋብሩ፣ በኑሮ፣ በህይወቱ የሚመዘነው ህይወቱ እንዳለ ሁሉ በአስተሳሰብና በአመለካከቱ ደግሞ የሚቀመር ህይወት አለ። አሁን የሁለቱ በጋራ መሰላሰል ነው፣ መሰናሰል ነው በህይወታችን ውስጥ የምንፈልገውን ለውጥ የሚያመጣው። ከውጭ ያለውን ነገር ስለቀየርን፣ ስላስተካከልን፣ ስለቀባባን ብቻ የምንፈልገው ለውጥ የምናስበው ነገር ይመጣል ማለት አይደለም። ተመልከቱ። ስሩን በደንብ አድርጎ ዘለግ አድርጎ የሰደደ ዛፍ ድርቁ ቢመጣ፣ ዝናቡ ውሽንፍሩ ቢመጣ፣ አውሎ ነፋስ ቢመጣ ነቅነቅ እንደማይለው ሁሉ እኛ አስተሳሰባችንን፣ አመለካከታችንን፣ እሳቤዎቻችንን ማስተካከል እስከቻለን ድረስ ከውጭ ያለው የኑሮ ጫናው፣ የቤተሰብ ጋር ያለው፣ አገሪቱ ጋር ያለው፣ ዓለም ላይ ያለው ምን ቢሆን ምን ከውስጣችን የጠረከረ ማንነትን እስከገነባን ድረስ ከውጭ ያለው ነገር ኢፌክቱ ቀላል ነው። ስለዚህ እኛ ወጣቶች አንደኛው የተሰጠን ትልቁ ጸጋችን ወጣት ነኝ ባይዘው ቅድም ከበድ ያለ ምናምን ያለችው ኪሎዬ ብቻ ነው ከባድ እንጂ አንዱ የተሰጠን ጸጋ ይህንን ስራችንን አዝመን መስደድ እንችላለን። ምክንያቱም የሰው ልጅ ስሩ የሚጸናው ሐሳቡ ላይ፣ ሐሳቡን መግራት የቻለ ሰው፣ ሐሳቡን ማስተካከል የቻለ ሰው፣ ሐሳቡን በሚገባ መሰደር የቻለ ሰው በህይወት ውስጥ የሚፈልገውን ለውጥ ለማምጣት ማገዶ አይፈጅም። ጥሎብን ግን እኛ የት ነው የምንፈልገው እንዲስተካከል? ቤተሰቦቻችን፣ አካባቢያችን፣ ከተማችን፣ አገራችን፣ አህጉራችን፣ ዓለም እንዲቀየር እንጂ እኛ እንድንቀየር አንፈልግም። መቀየር፣ መለወጥ፣ መሻሻል ካለበት መቀየር የምንፈልገው ነገር መሻሻል ያለበት ነገር መቀየር ያለበት ነገር መምጣት ያለበት ከውስጥ ነው። ከኛ ውስጥ ፈልቆ ከኛ ውስጥ መንጭቶ ወደ ውጭ መምጣት አለበት። ይሄንን ለማድረግ ደግሞ ትክክለኛው ጊዜ ዛሬና አሁን። ዛሬ አሁን ያልተጀመረ ለውጥ፣ ዛሬ አሁን ያልተጀመረ የስኬታማነት ጉዞ ነገ ብላችሁት የዛሬ ዓመት ብላችሁት ብዙ ሰው ምንድን ነው የሚለው? ሰኞ ነው አይደል የሚለው? ዛሬ ምርጥ የእውቀት ኮንሰርት ወስጃለሁ፣ ዛሬ እንደምን ዝም የፊልሜን አይቼ ቲክቶኬን ምናምን አይታ አድርጌ ሰኞ ጠዋት ጀምረዋለሁ ነው የምንለው አይደል? ብዙዎቻችን በሂደር ያስቀመጡት ነገር እመኑኝ፣ ዛሬ ወጣቶች ብንሆን ይሄ የወጣትነት እድሜያችን ያልፋል፣ ጉልበቱም ይነጥፋል፣ ውበቱም ይረግፋል፣ የእርጅናው ጊዜ ይመጣል። ያኔ የእርጅናው ጊዜ ሲመጣ፣ ያኔ የጎልማሳነት ጊዜው ሲመጣ፣ ያኔ የድካሙ ጊዜ ሲመጣ ዛሬ ያልሰራነው፣ ዛሬ ያላስተካከልነው፣ ዛሬ ያልተከልነው ነገር እንደምንስ ያኔ እንፈልገዋለን። የጫካው ንጉስ ማን ነው? የጫካው ንጉስ ማን ነው? አንበሳ አይደለም? ተመልከቱ። የጫካው ንጉስ አንበሳ በምን የሚሞት ይመስላችኋል? እድሜው ሲደርስ ታውቃላችሁ? በምንድን ነው የሚሞተው? በእርጅናው ዘመን በምንድን ነው የሚሞተው? በህመም ነው የሚሞተው? ሌላ አንበሳ በልቶት ነው የሚሞተው? በምንድን ነው የሚሞተው? በረሃብ ነው የሚሞተው። ለምን ይመስላችኋል? በጉልበቱ ጊዜ፣ በጥንካሬው ጊዜ፣ በብርታቱ ጊዜ አድኖ ቢበላም ጅቦችን ቢያሯሩጣቸው ቢያባረራቸው በማጋሳቱ ሞገሱን ቢያሳየንም ግን ለይደር ብሎ ያስቀመጠው ነገር አልነበረው። በወጣትነት በአንበሳው እድሜያችሁ አሁን ባላችሁ ጊዜ ያልሰራችሁት፣ ያላስተካከላችሁት፣ ያላዘጋጃችሁት ነገር ነገ የእናንተ አይሆንም።
አንበሳ የሞታ ይበላል፣ አድኖ ነው የሚበላው አይደል? በእርጅናው ጊዜ በወጣትነት ጊዜው አድኖ ከበላው የተረፈው ለማን ነው የሚሰጠው? ለጅብ አይደል? በእርጅናው ጊዜ ጅቦች ያስተረፉት ነው የሚበላው። አንበሳ በወጣትነት ጊዜው ሲያጋሳ ጩኸቱ እኮ ክብሩ ሞገሱ ሌላ ነው አይደል? ያኔ ግን በእርጅናው ጊዜ የጣር ጩኸት ነው። አሁን ያላስተካከል ነው፣ አሁን ያልሰራ ነው፣ አሁን ያልቀየር ነው፣ አሁን በአንበሳነት እድሜያችን ያላስተካከል ነው ነገር ብንፈልገው ነው ወዲህ ብንለው የትም አይመጣም። ስለዚህ ዛሬ አሁን ምንድነው ማድረግ ያለብን? መሻሻል ያስፈልገናል፣ ፕሮግረስ ያስፈልገናል። በህይወታችን ውስጥ ከትላንት የተሻለ ማንነትን ዛሬ መኖር ያስፈልገናል። ትላንት የት ነበራችሁ? በእድሜ ጨምራችኋል፣ በቁመት ጨምራችኋል፣ በኪሎ ጨምራችኋል። በአስተሳሰባችሁስ፣ በአመለካከታችሁስ፣ በባህሪያችሁስ የለወጣችሁት ነገር አለ ወይ? ጥያቄው መሆን ያለበት ይሄ ነው። ወደ ውጭ የምትፈልጉትን፣ ወደ ውጭ የምታስቡትን፣ ወደ ውጭ የምትመለከቱን ነገር ትታችሁ ቆም ብላችሁ ማየት የሚያስፈልገው በአስተሳሰቤ ምን ጨመርኩ፣ በአመለካከቴ ምን ጨመርኩ፣ በባህሪዬ ምን አስተካከልኩ። የልጅነት ባህሪዬን ወጣትነት ላይ ይዤው መጣሁ። የልጅነት አስተሳሰቤን እድሜ ቢጨምርም አሁንም ወጣትነቴ ላይ እሱ ነው ወይ የሆነው? ነገሮችን የምመለከትበትን የምረዳበትን ጉዳይ አሁን ባለው እድሜ ምንድን ነው የቀየርኩት? ከትላንትናው ማንነቴ ምን የተሻለ ነገር ይዤ መጥቻለሁ? እንደዛ የሚሻሻል ነገር እስከሌለን ድረስ ከትላንት የተሻለ ማንነት ዛሬ፣ ከዛሬም የተሻለ ማንነትን ነገ መገንባት እስካልቻለን ድረስ አሁን ያለው ማንነታችን ነገ መልሶ እንዲሆን የምትፈልጉ ከሆነ ስኬታማነቱን ውጤታማነቱን በጭራሽ አናገኝም። እመኑኝ፣ ብዙ ሰዎች ስኬት የሆኑ ሰዎች በችሮታቸው የሚለግሱ የሆኑ ሰዎች ደግሞ በንፉግነታቸው የሚከለክለን የሚመስላቸው ሰዎች አሉ። ስኬታማ ውጤታማ የመሆን በእያንዳንዳችን ውስጥ የተሰጠ አቅም አለ። ያንን አቅም መለስ ብሎ ፈትሾ መዝኖ ማየት ይቻላል። ተመልከቱ። በስኬታማ ሰውና ስኬታማ መሆን ቀላል ነገር ይመስላችኋል? ስኬታማ መሆን ቀላል ነገር አይደለም። ውጣ ውረድ አለው፣ ልፋት አለው፣ መውደቅ መነሳት አለው፣ እንቅልፍ የሌለባቸው ሌሊቶች ይመጣሉ፣ በጠዋት መነሳት አለው፣ ማታ አምሽቶ መተኛት አለው፣ ከሰዎች ጋር መጨቃጨቅ አለው፣ ህመም አለው፣ ስቃይ አለ። በዛው ልክ ግን ተራ ሰው መሆንም ስቃይ አለ። ተራ ሰው መሆን ቀላል አይደለም። አሁን ጥያቄው የምርጫ ጉዳይ ነው። የትኛውን ስቃይ ነው የምንመርጠው? ተራ ሰው የመሆን ስቃይ ወይስ ደግሞ ወደ ውጤታማነት ወደ ስኬታማነት የሚወስደውን ስቃይ? የትኛውን ስቃይ ነው የምትመርጠው? ከውስጥ የመሰበሩን ስቃይ ወይስ ከውጭ የሚመጣውን ስቃይ? ያኔ ራሳችሁን የምርጫችሁን ጉዳይ ማስተካከል ስትችሉ ያኔ በራስ መተማመናችሁን መፍጠር ትችላላችሁ። ያኔ የምትፈልጉትን በህይወታችሁ ውስጥ የምታስቡትን እንዲሆን የምትፈልጉትን ነገር የናንተ ማድረግ ትችላላችሁ። የናንተ ማድረግ የምትፈልጉትን ነገር ሰዎች በችሮታቸው እንዲሰጧችሁ ወይም በንፉግነታቸው እንዲከለክሏችሁ እድል አትሰጧቸው። ምክንያቱም የምትፈልጉት ነገር ውጭ ሳይሆን የት ነው ያለው? እናንተ ውስጥ ነው ያለው። በእያንዳንዳችሁ ውስጥ የስኬታማነት የዘር ፍሬ አለ። ይህንን የስኬታማነት የዘር ፍሬ ተክላችሁ ታበቅሉታላችሁ ወይ? ጥያቄ ለእናንተ። ወይስ ይሄ የዘር ፍሬ እንዲበሰብስ፣ ይሄ የዘር ፍሬ ለአንድ ቀን ቁርስ እንዲሆናችሁ ነው የምትፈልጉት? አያችሁ፣ የዘር ፍሬ አንዲት አሁን ምን እንውስድ? በቆሎ እንውሰድ። አንዲት በቆሎ፣ እቺን በቆሎ ፈጭቼ ቀቅዬ ጋግሬ ጠብሼ ልበላት እችላለሁ። በዛው ልክ ደግሞ ሽሙላ እንድትበቅል ምን ማድረግ አለብን? መዝራት አለብን። ምርጫው የኔ ጋር ነው ያለው። አሁን እናንተ ጋር ያለውን የስኬታማነት የዘር ፍሬያችሁን ትበሉታላችሁ፣ ለአንድ ቁርሳችሁ ታጠቡታላችሁ፣ ወይስ ደግሞ ሽሙኖ እንዲበቅል የእናንተን ማንነት በደንብ አድርጎ እንዲገልጽ ፈተናው ስቃዩን እንኳን ደህና መጣህ ብላችሁ ተቀበሉታላችሁ? ምክንያቱም ስኬታማነት ቀላል አይደለም። ዛሬ እናንተ ፊት እዚህ ጋር ቆሜ እንድናገር በራስ መተማመኔ እንዲህ አፌን እያሞጣሞጥኩ እንድናገር ምክንያት የሚሆነኝ እስከዛሬ የሰራኋቸው ነገሮች ናቸው። ተመልከቱ። አንድ ነገር የምትረሱት ነገር አብዛኞቻችን የምንረሳውና የምንዘነጋው ነገር በራስ መተማመን
ስኬታማ የሆኑ ሰዎችን ስንመለከት ኮንፊደንሳቸውን ስናይ ወይ እኔ ከኔም በሆንኩ ምናምን እንላለና ከኔማ መሆን ነው። ጎረቤቶቻችንን እናያለን፣ አለቆቻችንን እናያለን፣ በዙሪያችን ያሉ መምህራኖቻችንን እናያለን። ቲክቶክ ላይ የምናያቸውን ሰዎች፣ ፌስቡክ ላይ የምናያቸውን ሰዎች፣ በቴሌቪዥን የምናያቸውን ሰዎች እናይና ከኔ መሆን ታድሎ እሱ እንላለና ያ ኮንፊደንስ የሚመጣው ከስራ ከመሻሻል መሻሻል ደግሞ ማለት ከስህተት መማር ነው። ተመልከቱ፣ በራስ መተማመን ማለት ሁሌ ትክክል መሆን፣ ሁሌ ልክ የሆነ ነገር መናገር፣ ሁሌ ልክ የሆነ ነገር ማድረግ ማለት አይደለም። መሳሳት ከስህተት ለመማር ግን ፍቃደኛ መሆን፣ ስህተቱን መድገም ማለት ነው። ተመልከቱ፣ አዕዋፍት በዛፎች ቅርንጫፍ ላይ የሚያርፉት በቅርንጫፎቹ ጥንካሬ ስለሚተማመኑ ይመስላችኋል እንዴ? ከዛፎቹ ቅርንጫፍ በላይ በክናፎቻቸው ጥንካሬ ይተማመናሉ። እኛ ውስጥ ልንፈጥረው የሚገባው በራስ መተማመን የሚመጣው ከውጭ ሳይሆን ከውስጥ ነው። ስለተጨመጨበ አይደለም፣ ጎበዝ፣ በርታ፣ ጀግና፣ ወደፊት ስለተባለ አይደለም በጭራሽ። ይልቁንስ እኔ ውስጥ የምፈጥረው የሐሳብ መቀጣጠል፣ እኔ ውስጥ የምፈጥረው የፍለጋ የጥያቄ እሱ ከውስጥ ወደ ውጭ ሲሰብረኝ ነው ውጭ ያለውን ማስተካከል እንችላለን። ለምን ይሄን ትላለህ ብትሉኝ፣ አንዳንድ ጊዜ ዋጋችንን በዙሪያችን ባሉ ሰዎች ዲተርማይን እናደርጋለን። ውጭ ያለው ነገር እኛን ዲፋይን እንዲያደርገን የምናደርግ ከሆነ ውጭ ያለው ነገር አንዳንድ ጊዜ የምንውልበት ቦታ ላይ ነው በቃ ተንጠልጥሎ የሚቀርብ። የታሸገ ውሃ ውሰዱ፣ ግማሽ ሊትር የታሸገ ውሃ ሱቅ ስንት ነው የሚሸጠው? 15 ብር አይደለም? እሺ፣ የሆነ ሬስቶራንት ምናምንስ ምግብ ቤት ምናምን 25 ብር። እሺ፣ ሆቴሎች ስንት ብር? 50 ብር፣ 100 ብር አይደለም? ውሃው ያው ነው፣ የታሸገው ውሃ ብራንዱ አልተቀየረም፣ ጣዕሙ አልተቀየረም፣ ኳሊቲው አልተቀየረም። ምን አግኝቶ ነው ውሃው አንዴ 15 ብር፣ አንዴ 40 ብር፣ አንዴ 100 ብር የሆነ? ምክንያቱም የዋለበት ቦታ ነው። እናንተ ዋጋችሁ የዋለካችሁበት ቦታ ከሆነ ዲፋይን የሚያደርገው ጀበሎ ሱቅ ስትሉ የ15 ብር ዋጋ ነው የሚኖራችሁ፣ ከፍ ስትሉ ከፍ ልትሉ። ነገር ግን ዋጋችሁን እናንተ መመዘን ስትችሉ፣ ዋጋችሁን እናንተ ማስቀመጥ ስትችሉ፣ ያኔ ዋጋችሁ በደንብ በሐሳባችሁ በተግባራችሁ ቅድም እንዳልኳችሁ እንደ ዛፉ የዛፉ ማንነት በስሩ በግንዱ የስሩ ማንነት የስሩ ጥንካሬ በግንዱ ያስታውቃል አይደል እንዴ? ሰንሰን ስተክሉና ግራር ስተክሉ እኩል አይደለም አይደል? አበቃቀሉ ስሩ ይለያያል። እናንተ በሐሳባችሁ በአስተሳሰባችሁ በአመለካከታችሁ ውስጥ የምትተክሉት ነገር በውጭ ያለውን ነገር ማስተካከል ይችላል። በውጭ ያለውን ነገር ማስተካከል ስትችሉ ደግሞ ከውጭ የሚመጣው አሉታዊውን የሆነውን ሐሳብ ወደምትፈልጉበት ነገር መጠቀም ትችላላችሁ። አንድ ታሪክ ልንገራችሁና ልውረድ። በጫካ ውስጥ አጋዘኖች ለግጦሽ በማለዳ ነቅተው ሲወጡ አዳኝ ባሰናዳው ጉድጓድ ውስጥ ሁለቱ አጋዘኖች ይገባሉ። እናም በጉድጓዱ ጫፍ ላይ ሌሎቹ አጋዘኖች ቆመው ለነሱ ያዝናሉ። አሁን ከዚህ ጉድጓድ እንዴት ብላችሁ ነው የምትወጡት? እንደው ያዳኙን ልብ ያራራላችሁ እንጂ እንደው ከሚገላችሁ ምናልባት እንደው ምንድነው ዙ ምናምን ቢያስቀምጣችሁ ምናምን እያሉ ይጮሁላችኋል፣ ይሞክራሉ ለመውጣት። ነገር ግን እነዚህ ሁለት አጋዘኖች ከዛ ጉድጓድ ለመውጣት ይጣጣራሉ። አፈሩን ይዋጥጣሉ፣ ጭቃውን ይዋጥጣሉ፣ ግድግዳውን ዘለው ለመውጣት ይሞክራሉ። ተው፣ ጉልበታችሁን አታባክኑ፣ ይልቅ ጸልዩ፣ ይልቅ ተስፋችሁን በአዳኛችሁ እጅ ላይ አድርጉ። አዳኙ እንዲራራላችሁ፣ እንዳይገላችሁ፣ ለመግብን እንዳያደርጋችሁ ይልቅ ጸሎት አድርጉ ይሏችሁ። ይህንን ጩኸት የሰማ አንደኛው አጋዘን ተስፋ ይቆርጥና እጭ ብሎ ቁጭ ይላል። አንደኛው ግን ይቀጥላል፣ ይታገላል። እነሱም ይጮሃሉ፣ እሱም ይታገላል። እንደምን ብሎ ተስፈጥሮ ይወጣል። ሲወጣ ይደነቃሉ፣ በዙሪያ ይከቡታል። እኛ ይህንን ሁሉ ነገር እያለ አይቻልም፣ ከዚህ ጉድጓድ መውጣት ከባድ ነው እያለ እንዴት እንደው ሳትሰማን ወጣ ሲሉ፣ አይ ትንሽ እኮ ነው የምሰማው፣ አስተወራጫያቸዋለሁ እና በርታ አይዞ የምትሉኝ ነበር የመሰለ ያላቸው።
አንዳንድ ጊዜ ከውጭ የሚመጣውን ኔጌቲቭ አመለካከት ከውጭ የሚመጣውን ኔጌቲቭ አስተሳሰብ አለ አይደል? በዙሪያችሁ የሆነ አዲስ ነገር ልትሞክሩ ስትችሉ አንቺ ማንሽና አንተ ማን ነኝ ብለህ ነው የምታስበው። ይልቅ አርፈህ ትምህርትህን ተማር፣ ይልቅ ይሄ ነገር ይቅርብህ የሚሉ ሰዎች አሉ አይደል? በዙሪያችን የነሱን ኔጌቲቭ አመለካከት በደንብ ኢንተርቴን የምታደርጉበትን መንገድ ማስተካከል ትችላላችሁ። ግን ይሄም የሆነው ውስጥ ያለውን ነገር ስሩን ማስተካከል ስትችሉ ነው። ስሩን በደንብ ያላስተካከለ ውጭ ያለው ንፋስ፣ ውጭ ያለው አውሎ ንፋስ፣ ውጭ ያለው በረሃ፣ ውጭ ያለው ዝናብ ይደረምሰዋል፣ ይገነድሰዋል። ስለዚህ ምንጊዜም ቢሆን ስኬታማነትን ስታስቡ ውጭ ፈልጋችሁ የምታገኙት እከሌን የምትሆኑት እከሌን ለመምሰል ጥረት የምታደርጉት ሳይሆን ውስጣችሁ ፈልጋችሁ የምታገኙት ከትላንት የተሻለ ማንነትን ዛሬ ከዛሬም የተሻለ ምንነትን ነገ ለመገንባት በምታደርጉት ጉዞ ውስጥ ተሽላችሁ ለመገኘት ከስህተታችሁ ተምራችሁ መልካም የሆኑትን በጎ የሆኑትን ልማዶቻችሁን አዳብራችሁና አጎልብታችሁ ወደፊት የምትጓዙት ጉዞ እንጂ የሆነ ሰው በእድል የሚሰጣችሁ አይደለም። እድል አንድ እርምጃ ያራምዳል፣ መሻሻል ግን ብዙ ርቀት ያስኬዳል። ስለዚህ መሻሻልን በህይወታችሁ ውስጥ ልትተገብሩት ይገባል። ሩጫ የሚጀምረው ከምንድን ነው? ከእርምጃ። ዛሬ ሀ ብላችሁ የምትጀምሩት እርምጃ ነው ነገ የምታስቡት የከፍታ ልክ የሚያደርሳችሁ እንጂ በአንድ ጊዜ ተነስታችሁ የምትደርሱት አይደለም። ስንተኛ ፎቅ ላይ ነው ያለነው? 6ኛ ፎቅ አይደል? 6ኛ ፎቅ ላይ ለመምጣት የግድ 6 ደረጃዎችን መውጣት አለብን። ስኬታማነት በከፍታ ሲለካ እዚህ እንዳለው ሊፍት በስኬት ላይ ሊፍት አልጠብቁ። ደረጃ አለ። እያንዳንዷን ደረጃ እየወጣችሁ ከእያንዳንዷ ደረጃ እየተማራችሁ እያንዳንዷ ደረጃ ደግሞ ከስህተታችሁ በመማር በህይወታችሁ ውስጥ ፕሮግረስን ለውጥን በመጨመር ወደፊት የምትራመዱት ሀሳብ። ይህንን ካልኩ ይበቃኛል። አመሰግናለሁ። ድንቅ ቆይታ ነበረን። ብዙ ነገር ልዩዬ ቅድም ልናስተምራችሁ አይደለም የመጣ ነው ብሏል። እኔ ግን ብዙ ነገር ተምሬያለሁ። እናንተ ተምራችኋል? ስለ መዘጋጀት የተወሰነ ነገር ሲያወራልን ነበርና ኖት ለመያዝም የሆነ ነገር ለመጠቀም እየሞከርኩ ነበርና ምን ብዬ አስባለሁ፣ ወይም አንድ ጊዜ ኖቴ ላይ የጻፍኩትን ነገር ትዝ እያለኝ ነበረ። ሳንዘጋጅ የጠበቅነው ነገር ሲመጣ ጸጸት ይባላል። ተዘጋጅተን የጠበቅነው ነገር ሲመጣ እድል ይባላል። ዛሬ ብዙዎቻችሁ ወጣቶች ናችሁ። ብዙ ሴቶች ያለው እንደ ሴት እንደ ወጣት እንደ እህት ምነግራችሁ ነገር ቢኖር የማይደርሱ የሚመስሉ ቀኖች ይደርሳሉ። እኔ ህይወት ውስጥ የማይደርሱ የመሰሉኝ ቀኖች መጥተዋል። የዛ ቀን ምን አስተዋልሽ ብትሉኝ ከዛ በፊት የተዘጋጀሁበት ነገር እድል ሆኖልኛል። ኢግኖር አድርጌ ሳልዘጋጅ አባክኜ የነበረው ጊዜ ደግሞ ጸጸት ሆኗል። በዚህ ጉዳይ ላይ ባነበብኩ ኖሮ፣ በተዘጋጀው ኖሮ፣ በተማርኩ ኖሮ፣ የቋንቋ እውቀቴን ባሳደግኩ ኖሮ የሚያስብሉኝ እድሎች እኮ ናቸው። ቆንጆ አጋጣሚዎች ሆኖ እኔ ግን ስላልተዘጋጀሁባቸው ጸጸት ሆነውብኝ ያውቃሉ። እና እንደ ወጣት ምክር ባይባል እንኳን ሳሚ ሲያወራ የተማርኩት ነገር ነው አይደለ? ስለ ሎተሪና ውርስ ስላገኙ ሰዎች ሲነግረን ነበር። እና እነሱ ሰዎች ብትነግሯቸው በህይወታቸው ሲጠብቁት የነበረው ሀብት ሊሆን ይችላል እጃቸው ላይ የገባው፣ ግን ይጠብቁት የነበረበት አጠባበቅ ልክ ስላልነበረ ምናልባት ለጸጸት፣ ለሞት፣ ለመኪና አደጋ፣ ለተለያየ ነገር ብቻ ከገንዘብ ጋር ተያይዞ ለሚመጣ ነገር ሌሎችም እድል እርግጠኛ ነኝ አንድም ይሁን ሁለት ሰው አይጠፋም። ታዋቂ ሰው መሆን የሚፈልጋለ፣ የመድረክ ተናጋሪ፣ አሰልጣኝ፣ እንደሱ ጸሐፊ፣ ብቻ ከመታወቅ ጋር የተገናኘ ነገር ጋር ልባችሁ ያለ ሰዎች አሁን ማታነቡ ከሆነ አሁን እንደዚህ አይነት ቦታ ማታዘወትሩ ከሆነ ምናምን እነሱ እድሎች ይመጡና መድረክ ላይ ምነው ባልወጣው ሊያስብለን ይችላል። የምንናገረው ነገር አተን። ስለዚህ እድሎቻችንን እድል የምናደርገው ወይም ጸጸት የምናደርገው በመዘጋጀት ነው። አንዱ መዘጋጃ ቦታ ነው ይሄ። እዚህ ስለመጣችሁ ግን እየተዘጋጃችሁ ነው። እንኳን ደስ አላችሁ። አርፈሽ ፕሮግራም ምሪ ምንድን ነው የምታወሪው እያሉኝ ነው።